ልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ከዚህ ሰዓት ደረሳችሁ? እንደምን ከረማችሁ? እግዚአብሔር ስላደረሳችሁ በእልልታ አመስግኑ። ድገሙና እግዚአብሔርን አመስግኑት። ነቢየ እግዚአብሔር ቅዱስ ዕዝራ በምዕራፍ 2 ቁጥር 1 ላይ ኡራኤል የተባለ መልአክ ሊረዳኝ መጣ ይላል። ነቢየ እግዚአብሔር ዳንኤልም ይህን ቃል ይደግመዋል። ከመላእክት አንዱ የሆነው የመላእክት አለቃ የሆነው ቅዱስ ሚካኤል ሊረዳኝ መጣ ይላል። እስኪ ይህን ቃል በሉት። ቅዱስ ኡራኤል በሉ እስኪ በደንብ አድርጋችሁ። ኡራኤል የተባለ መልአክ ሊረዳኝ መጣ። እግዚአብሔርን አመስግኑ። አምላከ ቅዱስ ኡራኤል ይርዳ። እግዚአብሔር መላእክቶቹን እየላከ በዘመናት ሁሉ ሰዎችን ሲረዳ እናውቃለን። እንደምታውቁት ነቢየ እግዚአብሔር ቅዱስ ዳንኤል ጠላት ተነስቶበት የሞት አዋጅ አውጆበት ነበረ። ታውቃላችሁ፣ ዳንኤል በእግዚአብሔር የታመነ ነው፣ ለንጉሱም የታመነ ነው። ነገረ ሰሪዎች ግን ዳንኤልን ከእግዚአብሔር ጋር ከንጉሱ ጋር ሊያጣሉት ተነሱ። በማያልፈው በእግዚአብሔር ላይ መጡበት። ዳንኤል ለአምላኩ ለእግዚአብሔር በቀን 7 ጊዜ የሚንበረከክ ነው። ንጉሱንም ደግሞ በአግባቡና በስርዓቱ የሚላላክ ነው። ሀገሩን ይወዳል፣ እግዚአብሔርን ይወዳል። ማንን ይወዳል አልኳችሁ? ሀገሩን ይወዳል፣ ፈጣሪውን ይፈራል። የእግዚአብሔር የአምላኩ ፍቅር ያለው ሰው ነው። ሰዎች ግን ወይ ከንጉሱ ወይ ከእግዚአብሔር እንለያየዋለን ብለው ተነሱ። እንዲህ ነው የሚያደርጉት። እንዲህ የሚል ሕግም አወጡ። እስከ 30 ድረስ ለእግዚአብሔር የሚገባውን ክብር ትተው ሰው ሁሉ ለአንተ ይንበረከካል። ይሄ ሕግ እንዲወጣ አደረጉ። ሰው ሁሉ ተንበረከከ። ዳንኤል ግን ለእግዚአብሔር ለአምላኩ ተንበረከከ። ያዝነው ብለው አቀረቡ፣ አመጡ። ንጉሱም እስከ ማታ ድረስ ሊጠብቀው ሞከረ። መቼም የዚህ ዓለም ንግስና ሰው ሲሾም የሚሻር አይመስለውም። ያዙ ይልቀቁኝ ነው የሚለው። ምንም እንደሚያደርግ አያውቅም። ወገኖቼ እንዲህ ካለ ሕይወት እግዚአብሔር ይጠብቀን። ትናንት ባዶ ሆነን ዛሬ ላይ እግዚአብሔር በዙፋን ሲያስቀምጠን በራሳችን እውቀትና ብቃት የሚመስላቸው የዓለም መሪዎች አሉ። ይሄ ከንቱነት ነው። ንጉሥ ለስልጣኑ ስል አሳልፎ ለአንበሳ እንዲጣል አደረገው። በአንበሳ ጉድጓድ ሲጣል እግዚአብሔር መልአኩን ላከና የአንበሶቹን አፍ ዘግቶ ዳንኤልን ከሞት አዳነው። እግዚአብሔር መላእክቶችን እየላከ በዘመናት ሰውን ያድናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዕዝራ በዚህ ነው ይሄንን ነው የተናገረው። እንግዲህ የመልአኩ የቅዱስ ኡራኤልን በዓል ስለምናከብር ነው ይህን ቃል ያነሳ ነው። የማንን በዓል ነው የምናከብረው? ንገሩኝ እስኪ። የቅዱስ ኡራኤል። የሚመሰገነው ማን ነው? ንገሩኝ እስኪ። የሚመለከው ማን ነው? እግዚአብሔር ነው የሚመለከው። የቃል ኪዳኑ ታቦት በዚህ የቅዱስ ኡራኤል አለ። ነገር ግን ምስጋናው አምልኮቱ ለእግዚአብሔር ነው። መልአኩ ቅዱስ ኡራኤል የእግዚአብሔር አገልጋይ ነው። የፈጠረው እግዚአብሔር ነው። መልአክ አድርጎ ፈጠረው። የተፈጠረበትን ምስጋና ለምስጋና ነው ዓላማው። ዓላማውን ጠብቆ የኖረ መልአክ፣ ሲታዘዝ የኖረ መልአክ ነው። የቅዱስ ኡራኤል በረከት ከኛ ጋር ይሁን። የእግዚአብሔር ቸርነት ይጠብቃል። የቅዱስ ኡራኤል በዓል በዓመት 3 ጊዜ ቤተ ክርስቲያን መታሰቢያ አድርጋ ታከብረዋለች። በዓመት ስንት ጊዜ አልኳችሁ? 3 ጊዜ። የመጀመሪያው መጋቢት 27 የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወርቀ ደሙን በመስቀል ላይ ሲቆርስ፣ ሥጋው ሲቆረስ፣ ደሙ ሲፈስ በብርሃን ጽዋ ተቀብሎ በዓለም የረጨው መልአኩ ቅዱስ ኡራኤል ነው። በረከቱ ይደርብን በእውነት።
ቅዱስ ዑራኤል በዓለም ሲረጨው በብርሃን ጽዋ የኢየሱስ ክርስቶስ የአምላካችን ደሙ የነጠበበት ሁሉ ቤተ ክርስቲያን ይሰራበታል። ምን ይሰራበታል አልኳችሁ? ይቺ ቤተ ክርስቲያን የቆመችው የኢየሱስ ክርስቶስ ደም ስለፈሰሰባት ነው። ሁለተኛው የምናከብረው ሐምሌ 22 ቀን ነው። መቼ ነው አልኳችሁ? ሐምሌ 22 ቀን። ሐምሌ 22 ቀን የቅዱስ ዑራኤል ዓመታዊ ክብረ በዓል የሚከበረው ምኑ ነው ካላችሁ ቅዳሴ ቤቱና ለነቢየ ለዕዝራ የብርሃን ጽዋ አጠጥቶ ምስጢር የገለጠበት ቀንና ቅዳሴ ቤቱ የሚከበርበት ቀን። እሺ አመስግኑ እግዚአብሔርን፣ አታመስግኑ። ሌላው ደግሞ ዛሬ የተሰበሰብንበት ዛሬ ቀን ስንት ነው ንገሩኝ እስኪ ንገሩኝ። ጥር ስንት ነው? 22 ቀን። ጥር 22 ቀን የቅዱስ ዑራኤል በዓል የሚከበርበት የተሾመበት ቀን ነው። ምን ያለበት ቀን ነው? የተሾመበት ቀን። በምንድን ነው የተሾመው ካላችሁኝ ቅዱስ ዑራኤል የተሾመው በብርሃናት ላይ ነው። በምን ላይ ነው አልኳችሁ? ቀርቦ ቅዱስ ዮሐንስ ባለ ራእዩ እንዲህ ይላል። በራእዩ ቅዱስ ዮሐንስ በእግዚአብሔር ፊት የሚቆሙ 7 መላእክት ታየው ይላል። በማን ፊት የሚቆሙ? በእግዚአብሔር ፊት የሚቆሙ። ራእየ ዮሐንስ ምዕራፍ 8 ቁጥር 2 ላይ ታገኙታላችሁ። እነሱ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አፍኒንና ቅዱስ ዑራኤል ናቸው። ለመላእክቱ ክብር ስጧቸው። በእውነት የፈጠራቸው ያከበራቸው የሾማቸው እግዚአብሔር ነው። ማን የሾማቸው? እኔና እናንተ ሰው አድርጎ የፈጠረን ማን ነው? ንገሩኝ እስኪ። እግዚአብሔር። ስለዚህ ቅዱስ ዑራኤል የተሾመበት ቀን ነው። በምንድን ነው የተሾመው ካላችሁኝ የፀሐይ፣ የጨረቃ፣ የከዋክብት፣ የሰማይ ሰራዊት ብርሃን የሚመራቸውና እነዚህ ሁሉ እንዲመራ የታዘዘው በፀሐይ በብርሃን ላይ የተሾመ መልአክ ነው። ኧረ አመስግኑት እግዚአብሔር። ሾሙ እግዚአብሔር ነው። እስኪ ሁላችሁ ኡር በሉ እስኪ። አይሰማኝም። ኡር በሉ እስኪ። ኡር ማለት በሂብሪው ብርሃን ማለት ነው። ምን ማለት ነው አልኳችሁ? ኤል በሉ እስኪ ደግሞ። ኤል ማለት ደግሞ ጌታ ማለት ነው። ምንድን ነው አልኳችሁ? ዑራኤል ማለት ደግሞ የብርሃን ጌታ። አመስግኑት በእውነት። አዎ እግዚአብሔር ብርሃናችን ነው። ማነው ብርሃናችን? ማነው አንድ ግጭ ጨለማ አሳልፎ ዛሬን ያበቃል? ሰዎች ይሞታሉ ብለው በጸበል ወርቀን ሳለ፣ በሆስፒታል ወርቀን ሳለ፣ አይናችንን ጨፍነን ሞታችንን ስንጠብቅ ሳለ፣ የመከራው ዘመን ድቅድቁ ጨለማ አያልፍም ያለበት ራቁታችንን የነበርንበት ያን ዘመን ያሳለፈልን ማን ነው? ንገሩኝ እስኪ። እግዚአብሔር ነው። አመስግኑት በእውነት። ነቢየ እግዚአብሔር ዳዊት እንዲህ ይላል፣ ምዕመናን እንደዚህ ብሎ እግዚአብሔርን ይናገራል። እግዚአብሔር ብርሃኔ ነው ይላል። ማን ብርሃኔ ነው አለ? እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝስ ማን ነው? እግዚአብሔር የሕይወቴ ታማኝ ነው። የሚያስደነግጠኝ ማን ነው? ጨለማው በአምላኬ በእግዚአብሔር ተገፏል ይላል ነቢየ እግዚአብሔር ዳዊት። አመስግኑለት እግዚአብሔር ነው። እግዚአብሔር ብርሃን ነው። ስለዚህ መልአኩ ቅዱስ ዑራኤል በብርሃን የተሾመ ነው። ዛሬ ነው የተሾመበት ቀን። ዑራኤል ማለት እግዚአብሔር ብርሃኔ ነው ማለት ነው። እግዚአብሔር ምኔ ነው? ብርሃኔ ነው። እስኪ በሉት እግዚአብሔር በሉ እስኪ። ብርሃኔ ነው። ምናችን ነው? አዎ ዮሐንስ እኮ በወንጌሉ ምዕራፍ 1 ከቁጥር 6 ጀምሮ እንዲህ ይላል፣ ስለ ብርሃን ሊመሰክር መጣ ይለዋል መጥምቀ መለኮት ቅዱስ ዮሐንስ ነው። ብርሃን የተባለው ደግሞ ኢየሱስ ክርስቶስ ነው። መጻ ብርሃን ውስተ ዓለም ብርሃን ዘበአማን ዘያበርህ ለኩሉ ሰብ ለለ የነብሩ ውስተ ዓለም። በዓለም ውስጥና በጨለማ ለሚኖር ሕዝብ ሊያበራ የመጣው የድንግል ማርያም ልጅ የተገለጠው ኢየሱስ ክርስቶስ ነው ሲል ነው ቅዱስ ኤፍሬምን በውዳሴ ማርያም ተናገረ። እና ዮሐንስም እኔ ለብርሃን ልመሰክር መጣሁ እንጂ ራሴ ብርሃን አይደለሁም ይላል።
ሰዎች እኮ ብርሃን ነው ብለውት እኮ ነው ይሄማ ዓለምን ሊያድን የመጣው ኢየሱስ ክርስቶስ ነው ብለው ለዮሐንስ እጅግ ክብር ሰጥተው በእውነት እያከበሩ ታየ። እና ይሄ ክብር ለእኔ አይገባም ማለት ክብር ሁሉ ለማን ነው የሚገባው? አምልኮት የማን ነው? ስግደት የማን ነው? ለእርሱ ነው። እኔ ለብርሃን ልመሰክር መጣሁ እንጂ በራሴ ብርሃን አይደለሁም ይላል። በእርግጥ ቅዱሳን ብርሃን ናቸው። ነገር ግን ብርሃኑን የሰጣቸው ማን ነው? ንገሩኝ እስኪ። እግዚአብሔር ነው። ለቅዱስ ዑራኤል የብርሃን አለቃ እንዲሆን የሾመው ማን ነው? ንገሩኝ እስኪ። እናንተም በትዳራችሁ ላይ የሾማችሁ ማን ነው? በዚህ ምድር ላይ እንድንኖር ያደረገን ማን ነው? የእውቀታችን ሿሚ የሕይወታችን መርህ ማንነታችን እግዚአብሔር ነው። ክርስቲያኖች ከእግዚአብሔር የተለየ ሕይወት የለንም። እኛ በራሳችን ምንም ነው እና አንተ ማነህ እያሉ ይጠይቁታል። ኤልያስ ነው? ሙሴ ነህ? ማነህ ነው? ወይስ የምትመጣው ነቢዩ ኢየሱስ ክርስቶስ ነው አሉት። በነቢይ ስም ነበር የሚጠብቁትና አይደለም እኔ ለብርሃን ልመሰክር የመጣው ነኝ። ዓለም ግን አለ ከብርሃን ይልቅ ጨለማን መረጠ ይላል። አይገርምም? ከምን ይልቅ ምንን መረጠ? ከብርሃን ይልቅ ጨለማን መረጠ። ለምን? ስራው ክፉ ስለሆነ። ክፉ የሚሰራ ሰው ጨለማን ተገን አድርጎ ነው የሚሰራው። ጨለማ ክፋት፣ ጨለማ ምቀኝነት ያለብን ሰዎች በእውነት ይህን ካላወጣን እግዚአብሔር አይባርከንም። ጨለማ የሆነ ዘረኞች ከሆነ፣ ጨለማ የሆነ ምቀኝነት በልባችን ካለን፣ ጨለማ የሆነ ወንድምን መጥላት፣ ጨለማ ነው ወንድምን መጥላት፣ ጨለማ ነው እህትን መጥላት። ይሄ ጨለማ ነው በዓለም ላይ የተዘራውን በእውነት። ስለዚህ ዓለም ከብርሃን ይልቅ ጨለማን መርጦ እኮ ነው ዛሬ በየቦታው መሳሪያ ተማዞ ብርሃን የሆነ የሰውን ሕይወት የሚያጠፋው። ምን ይመስላችኋል? እስኪ አስተውሉ። በእውነት ስልጣን ጨለማ የሆነበት ዓለም፣ ወንዝ ተራራ ጨለማ የሆነበት ዓለም ክርስቶስ ወርዶ ከድንግል ተወልዶ ቤዛ ብዙኃን ለሁላችን ቤዛ ሆኖ ከጨለማ አውጥቶ ብርሃን ሰጥቶናል። ሰው ግን ከብርሃን ይልቅ ጨለማን መረጠ። ጨለማ ክፋትን መረጥን። በእውነት በጨለማ ስንቶቻችንን እንኖራለን? ራሳችን ጨለማ ሆነን የሰው ሕይወት ለማጨለም የምንሮጥ ስንቶቻችን ነን? እና ዮሐንስ ይህንን ነው የገሰጸው። ከብርሃን ይልቅ ሰው ጨለማን መረጠ። ለምን? ስራው ክፉ ስለሆነ። የጨለማው መሪ ዲያብሎስ ነው። አያችሁ፣ ጨለማን የሚመርጥ ሰው የዲያብሎስ ታዛዥ ነው። ብርሃንን የሚመርጥ ደግሞ የእግዚአብሔር ልጅ ነው። ስለዚህ በብርሃን የተሾመ ደግሞ ቅዱስ ዑራኤል ነው። ለዛ ነው ዕዝራ ሱቱኤል በተጨነቀበት ጊዜ ደርሶ የብርሃንን ጽዋ ያጠጣው። ምን አስጨነቀው መሰላችሁ? በዛን ዘመን ክፉ አላውያን ነገሥታት ተነሱና ነቢያቱ የጻፉትን መጽሐፍ ሐልዎተ እግዚአብሔርን የሚናገሩ መጽሐፍቶች ጠፉ፣ አቃጠሏቸው። ሌዋውያን ካህናትን ገደሉ። እግዚአብሔርን የሚያመልኩ ሕዝቦችን ገደሏቸው። ያህዊ ብለው አንድ አምላክ አለ እግዚአብሔር ብለው የሚናገሩትን ሰዎች እነሱን አጠፉ። መጽሐፍቶች በሙሉ ጠፉ። በዚህም ሰዓት ዕዝራ ተጨነቀ፣ ወደ እግዚአብሔር ጸለየ። እንዴት የአባቶቼ ታሪክ ይጠፋል? እንዴት የአምላኬ ዜና፣ የእግዚአብሔር መምጣት፣ የትንቢቱ መጽሐፍ እንዴት ይጠፋል ብሎ ተጨነቀ። በዚህም ሰዓት እግዚአብሔር መልአኩ ቅዱስ ዑራኤልን ላከና የብርሃንን ጽዋ አጠጣው ነው የሚለው። በዚህም ጊዜ ቅዱስ ዑራኤል ሲያጠጣው ምስጢር ተገለጠለት፣ መጽሐፍትን ጻፈ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ዑራኤል ይሄ ብቻ አይደለም፣ ብዙ ነገር ነው ያደረገው። ኢትዮጵያዊ ሊቅም አባ ጊዮርጊስ ዘጋስጫንም ከእግዚአብሔር ዘንድ ተልኮ የብርሃን ጽዋ የምስጢር ጽዋ አጠጥቶት ቅዱስ ዑራኤል ምስጢር ተገልጦለት ነው። ይኸው ኢትዮጵያዊ ቄርሎስ እያለች ቤተ ክርስቲያን አባ ጊዮርጊስን ሰዓታቱን የደረሰውን ሊቁን ብዙ መጽሐፍቶችን የደረሰውን ሊቁ አባ ጊዮርጊስ ዘጋስጫን መልአኩ ቅዱስ ዑራኤል የምስጢር ጽዋ አጠጥቶት ነው እነሆ ቤተ ክርስቲያናችን መሰረት። ይሄ ብቻ አይደለም። እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ወደ ግብፅ ስትሰደድ መልአኩ ቅዱስ ዑራኤል ይመራት ነበር ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቅድም እንደነገርኳችሁ ቅዱስ ዑራኤል የብርሃን ጽዋ ይዞ በብርሃን ጽዋ
የወልደ እግዚአብሔርን ስለ እኔና ስለ እናንተ ሲል እግዚአብሔር በመልዕልተ መስቀል በተሰቀለ ጊዜ ያን የሚፈሰውን ደሙን በዓለም የረጨው መልአኩ ቅዱስ ዑራኤል ነው። አመስግኑት እግዚአብሔርን ነው። ታዲያ የዚህ ታላቅ መልአክ ዛሬ የተሾመበት ቀን ነው። ግን ይትዘዝዎ መላእክት ለመዓት ወለምህረት፣ መላእክት ለምህረት ይታዘዛሉ። ለምን ይታዘዛሉ? ለምህረት ይታዘዛሉ። ሰዎች በተጨነቁ ጊዜ ታዘው መጥተው ያድናሉ። ይህ ብቻ አይደለም፣ ለመዓትም ይታዘዛሉ። ኦሪት ዘፍጥረት ምዕራፍ 19ን ስንመለከት ሕዝቡ ሁሉ በእግዚአብሔር ላይ አመፀ ይላል መጽሐፍ። ኃጢአት በዛ፣ ወንድና ወንድ ተጋባ። ልክ እንደዚህ ዘመን እንደምንሰማው ይህ ክፋት ዛሬ ጀመረ አይደለም፣ ጥንትም ነበረ። ግን ክፉዎች ጠፍተው የእግዚአብሔር ስም ሁል ጊዜ ሲጠራ ይኖራል። አንዱ በአንዱ ላይ ተነሳ፣ ሰይፍን ይመዝ ጀመረ። ዘመኑ ባፈራው መሳሪያ እርስ በርሳቸው ይገዳደሩ ጀመር። ምዕመናን፣ ይሄ ብቻ አይደለም። ሲኒማ ቤት፣ ዳንኪራ ቤቱ፣ ናይት ክለቡ ዛሬ የተጀመረ አይደለም። ያኔም ሰዎች በአቅማቸው ናይት ክለብ አቋቁመው ይደንሱ ጀመር ነው የሚለው። እግዚአብሔር ተቆጣ። ሰው የተፈጠረው ለዳንስ አይደለም። ሰው የተፈጠረው ለጭፈራ አይደለም። ሰው የተፈጠረው ወንድሙን ለመግደል አይደለም። ሰው የተፈጠረው ለክፋት አይደለም። ውድ የተዋህዶ ልጆች ክርስቶስን መስለን አንትሙ ቤተ መቅደሱ ለእግዚአብሔር፣ የእግዚአብሔር ቤተ መቅደሱ ነን። በዚህ ምድር ላይ ስንኖር ክርስቶስን ሸተን መስለን እንደ ቅዱሳኑ በእግዚአብሔር ጉዞ ተጉዘን ንጹሕ ሆነን ተረዳርተን ተጋግዘን ወደ አምላክ ለመሄድ ነው እንጂ የዚህ ዓለም ገዢዎች፣ የዚህ ዓለም የጨለማው ገዢ ትእዛዝ ተቀባዮች ሆነን እንድንኖር አይደለም። እኒህ ሰዎች ያላደረጉ እግዚአብሔር መጨረሻ ላይ ከአብርሃም ጋር ከተነጋገረ በኋላ መላእክቶቹን ላከ ይላል። ምኖቹን ላከ? መላእክቶቹን ላከ፣ ወታደሮቹን ላከ። እግዚአብሔር ንጉሥ ነው። ሰው ያልሾመው ንጉሥ እግዚአብሔር ንጉሥ ውእቱም ቅድመ ዓለም። እግዚአብሔር ዓለም ከመፈጠሩ በፊት ንጉሥ ነው። እግዚአብሔርን ሰውና መላእክት የሾመው አይደለም። እኛ ብናመሰግነውም ባናመሰግነውም ለእግዚአብሔር የሚቀርበት ምንም ነገር የለም። የተወደዳችሁ ተሳማች ስናመሰግነው እንዲህ የቃል ኪዳኑ ታቦት ወጥቶ መተን በቃል ኪዳኑ ፊት ቁመን ታቦት ፊት ቁመን ለእግዚአብሔር ለክብሩ ስንመለከት የምንባረክ እኛ ነን እንጂ እግዚአብሔርማ በባህሪው እኮ ቡሩክ ነው። ሰውና መላእክት ሳይፈጠር መጀመሪያ ንጉሥ ነው እግዚአብሔር። አሁን ለማንም አልመጣችሁ ምዕመናን፣ እናንተ ባትመጡም እግዚአብሔር ንጉሥ ነው። እኔም ባልኖር እግዚአብሔር ንጉሥ ነው። በመምጣቴ ግን ተባርኬያለሁ። እዚህ መጥቶ አምጥቶ የባረከንን እግዚአብሔርን አመስግኑ። በሉ ሊባርከን ያመጣል። በጉልበታችሁ አይደለም የመጣችሁት። እቅድ ስላቀዳችሁም አልመጣችሁም። እዚህ ቦታ ላይ አምጥቶ የባረካችሁ ማን ነው? ንገሩኝ እስኪ። እግዚአብሔር ነው የባረካል እንጂ እግዚአብሔርማ ቡሩክ ነው። ሰውም መላእክትም ሳይፈጠር ንጉሥ ነው እግዚአብሔር። ነገር ግን ሰውና መላእክትን ለምስጋና እግዚአብሔር ሰውና መላእክትን ፈጥሮ ክብሩ ይገለጥ ዘንድ ገለጠን። እግዚአብሔር ያልተገለጠበት ዘመን የለም። ጥንትም ነበረ፣ ዛሬም አለ። ይህች ምድር ታልፋለች። ሰማይና ምድር ካለፈ በኋላ አንተ ክመ ለዘላለም የሚኖር አምላክ ነው። ክብርና ምስጋና ለእርሱ ይሁን፣ ለዘላለም ይኖራል። እና ወታደሮቹን ላከና ያችን ከተማ ሲጎበኟት ይገርማቸዋል። ሰው ሁሉ በክፋት ወርቆ አገኙ። ከአንድ ከሎጥ በቀር ነው የሚለው አይደል? ሎጥ ብቻ፣ ሌላው ሰው ሁሉ በኃጢአት ወርቋል። አሁን እግዚአብሔር መላእክቶቹን ልኮ ቢጎበኘን የእኔና የእናንተ ልብ ምን ይሆን ይሆን? ክርስትናችን የት ላይ ይሆን ያለው? ቢጎበኝ
ምሕረቱ ሰፊ ነው። በምሕረቱ ይጎብኘን። በእውነት እንደ ስራችን አይሆን። የማን ምሕረት ከኛ ጋር ይሆን? ጎበኘ ሲያሙት በቃ ሁሉም እንደው ይገርማቸዋል። ሎጥ እኮ ገብተው ሎጥ እንደው የእግዚአብሔር ልጆች ድውሎ እግራቸውን አጠበ። ደግ ሰው ነው በእውነት እያድጋል ሀገር ዘነላ ሀገር አረ የሚለው ያለ ደግ ሰው እኮ አገርን አይተዋል። ደጋጎች ክርስቲያኖች እኮ ስላለላቸው እኮ ነው ክርስቲያኖች። አሁን ከዚህ መካከል እኮ ደጎች ክርስቲያኖች እንባቸውን የሚያረሙ ክርስቲያኖች እኮ አሉ። ድርሳይን ይኸውላችሁ እጅግ አስፈሪ ዘመን ነው። በዚህ አስፈሪ ዘመን እናንተ ደጋግ ክርስቲያኖች ይኸው ስላደረገ እግዚአብሔር ይሄን የመሰለ ህንፃ ቤተክርስቲያን እንድንሰራ አመስግኑት እግዚአብሔርን። በእውነት አይተው በእውነት እኔ በጣም ይገርመኛል። ካህናቱን ይኸው በዚህ ዘመን አስነሳ። እኔ በጣም የሚገርም ነው። እግዚአብሔር በዚህ ዘመንም አለ። እጅግ አስቸጋሪ የሆኑ ዘመን ክርስቲያኖችን እንደ ወርቅ ያነጥራቸዋል። ይህ ህንፃ ቤተክርስቲያን ከሌሊቱ 10 ሰዓት ጀምሮ የደብሩ አስተዳዳሪ ሌሎቹ ውሃ ሲያጠጡ ሲታገሉ አድረዋል። በእውነት ደስ አይልም? እግዚአብሔርን አመስግኑ። እኔ በእውነት ምመና አሁን እየተሞላ ነው። እንደው የሚሰራውን ስራ ብታዩት እግዚአብሔር በዚህ ዘመን በዚህ ደብር ላይ አድርጎ የሚሰራውን ስራ እግዚአብሔርን አመስግኑት። በእውነት አይተዋትም፣ ያለ ልክ አይተዋትም። ታዲያ ሎጥ አደረገ። ግን ክፉዎች ደግሞ ብዙዎች ናቸው አይደል? ደጎች እኮ አሉ። ግን ምን ይበልጣል? ንገሩኝ እስኪ። ደግ ይበልጣል? ክፉ ይበልጣል? ንገሩኝ እስኪ። ክፉ ይበልጣል። እና ክፉዎቹ ዙሪያውን ከበቡ። እግዚአብሔር ያውቅ የለ ከክፉ መካከል እግዚአብሔር ያወጣል። አያወጣም? ንገሩኝ እስኪ። ተነፈረው እሳት ውስጥ አይታችሁ እኮ ነው ባቄላ ተቀቅሎ እናቶቻችን ከዛ ሁሉ ባቄላ ደፎ ግን አንዲት ባቄላ ትወጣለች አይደል? ማን እንዳወጣት ለምን እንደወጣች ግን ታውቃላችሁ? ከሰማይም ከምድርም ማዕበል ቢሆን ማን ያሻግራል? ንገሩኝ እስኪ። ማን ያወጣል? ሎጥን ጎትተው ካወጡ በኋላ ያችን ከተማ መላእክት አውድመዋታል። ከማን ተልከው ነው? ንገሩኝ እስኪ። ከእግዚአብሔር። ስለዚህ ኢትዮጵያውያን እንዳላበዛባችሁ ፀሐይ ላይ ናችሁ ያላችሁ አገራችን ኢትዮጵያ እንዳትወድ መጸለይ አለብን። ክፋታችን እጅግ በዝቷል። ትህትና የሚባል ከኛ ልቋል። ደግ ልብ ያላችሁ ክርስቲያኖች ምክይዋ ወላሂዋ ለሀገራችሁ ለኢትዮጵያ አልቅሱላት። የምንሰማው ነገር ጥሩ አይደለም ክርስቲያኖች። ጆሮአችን የሚሰማው እረፍት አይደለም፣ ሰላም አይደለም። ጥሩ ልብ ያላችሁ ከእግዚአብሔር ጋር የምትገናኙ አበው ካህናት፣ ዲያቆናት፣ መነኮሳት ስለዚህ ቤተ ክርስቲያን አልቅሱላት። ይሄ ሁሉ ጦርነት ለምን ይመስላችኋል? ይህችን ተዋህዶ ሃይማኖታችን አንዲት ሀገራችንን ለማጥፋት እኮ ነው። ማን ይርዳ? ማን ያሻግረን? መልአኩ ቅዱስ ዑራኤል ሊረዳ ይመጣ። ቅዱስ ዑራኤል ወደ ኢትዮጵያ ይምጣ፣ ይርዳ። የእግዚአብሔር ቸርነት ከሁላችን ጋር ይሁን።